ትራምፕ አስደንጋጭ የጦርነት ነጋሪት ጎሰሙ። የአሜሪካ ጦር የካርግ ደሴትን ለመቆጣጠር ሊሰለፍ ነው። ዋጋ የሚያስከፍለው የአሜሪካ ድፍረትና የኢራን አሳሳቢ ምላሽ። We'll be taking Karg Island and other oil infrastructure points and assume total control of their oil and gas markets, much like we have with Venezuela. የኢራንና የአሜሪካ ነገር እያደር አዳዲስ ጉድ እያሰማ ይገኛል። አሁን ደግሞ የባሱኑ አወዛጋቢው ትራምፕ አዲስ አሳሳቢና አስፈሪ ነገር ይዘው መጥተዋል። የትራምፕ እቅድን ለመተግበር አስቸጋሪ የአሜሪካን ሌላ የእሳት ቀለበት ውስጥ የሚከት በድጋሚም ዓለምን ወደ ሌላ የኢኮኖሚ ጡዘት የሚያሸጋግር እርምጃ ነው። አሁን ከመቼውም ጊዜ በላይ በተለየ ሁኔታ በፋርስ ባህረ ሰላጤ አስፈሪ ውቅያኖስ ላይ በተጨባጭ እየተከሰተ ያለ አደገኛ የጂኦፖለቲካ ቀውስ ውስጥ እንገኛለን። ዓለም አቀፉን ማህበረሰብ በከፍተኛ ሁኔታ ባስደነገጠ እርምጃ ፕሬዝዳንት ዶናልድ ትራምፕ የኢራን የነዳጅ ንግድ ዋነኛ የጀርባ አጥንት የሆነችውን ኢራን እንደ አይን ብሌኗ ሳለትን ብሎም በእልፍ የጦር ጋጋታ የምትጠብቃትን የካርግ ደሴትን የአሜሪካ ጦር በቁጥጥሩ ስር እንዲያውል ፍላጎት እንዳላቸው በይፋ አስታውቀዋል። ይህች ትንሽዬ ደሴት የኢራንን አጠቃላይ የነዳጅ ኤክስፖርት የምታስተናግድ በመሆኗ የሀገሪቱ የኢኮኖሚ ዋነኛ የህልውና ዘውድ ተደርጋ ትወሰዳለች። ባለፈው ሚያዝያ 8 የተደረሰው ደካማ የተኩስ አቁም ስምምነት የጦርነቱን ማዕበል ይገታል ተብሎ ሲጠበቅ በአሜሪካና በኢራን መካከል የተሰነዘሩት ተከታታይ የሚሳኤል ጥቃቶች ሰላሙን ሙሉ በሙሉ አፍርሰውታል። አሜሪካ በኦፕሬሽን ኤፒክ ፉሪ ስር በመቶዎች የሚቆጠሩ ቶማሃውክ ክሩዝ ሚሳኤሎችን በኢራን ላይ ስታዘንብ፣ ቴህራንን በበኩሏ በመካከለኛው ምስራቅ በሚገኙ የአሜሪካ የጦር ሰፈሮች ላይ የድሮን ጋጋታ በመልቀቅ ከባድ የአጸፋ ምላሽ ሰጥታለች። አሁን ላይ ደግሞ ሌላ ራስ ምታት እየመጣ ነው። ሰሞነኛ ታዲያ በዛሬ ድንቅ ጥንቅሩ የትራምፕ ድፍረት የተሞላበት እርምጃ ምን አስደንጋጭ ነገር እንደሚያስከትል ብሎም የአሜሪካ አስተዳደር ይህንን የኢራን ወሳኝ የኢኮኖሚ ይዞታ ለመውረር እያደረገ ያለው ይፋዊ ዝግጅት በደም በንብረትና በወታደራዊ ስትራቴጂ ረገድ ምን ያህል አስፈሪ ዋጋ ሊያስጠይቅ እንደሚችል በጥልቀት ያስቃኛችኋል። እስከ መጨረሻው አብራችሁን ቆዩ። ካንጋሮ ዲቨሎፕመንት 30,000 ካሬ ሜትር ስኩዌር ላይ ያረፈ ጌትድ ኮምፓውንድ አፓርትመንት በ4 ሚሊዮን ቅድመ ክፍያ ለመኖሪያ ውብና ማራኪ በሆነችው ቦሌ ቡልቡላ ላይ G+4 ሆነው በወለል አንድ አባወራ ብቻ የሚኖርባቸው ዘመናዊ የመኖሪያ መንደር በ30% ቅድመ ክፍያ ብቻ ይዘንላችሁ መጠናል። በፉሊ ፊኒሽድ የምናስረክባቸው ሲሆን ባለ 2 መኝታ 107 ካሬ ግራውንድ ፍሎር ላይ በ13.6 ሚሊዮን ብር ሙሉ ክፍያና በ4 ሚሊዮን ቅድመ ክፍያ ባለ 3 መኝታ 130 ካሬ አንደኛ ወለል ላይ በ15.6 ሚሊዮን ሙሉ ክፍያ እና በ4.7 ሚሊዮን ቅድመ ክፍያ የግሎ ያድርጉ። እንዲሁም ቀድመው ለሚመጡ 10 ደንበኞች ልዩ ቅናሽ ማዘጋጀታችን ስናበስረው በታላቅ ደስታ ነው። ይፍጠኑና የእድሉ ተጠቃሚ ይሁኑ። የባህረ ሰላጤው እንቋ ደሴት ካርግና የኢራን የኢኮኖሚ የልብ ትርታ። የካርግ ደሴት በፋርስ ባህረ ሰላጤ ላይ እንዲሁ በዘፈቀደ የወጣ ተራ ድንጋያማ መሬት ሳይሆን የእስላማዊቷ የኢራን ሪፐብሊክ ህልውና የተመሰረተበት ዋነኛ የኢኮኖሚ የልብ ትርታ ነው። ከኢራን ዋናው የባህር ዳርቻ በቅርብ ርቀት ላይ የምትገኘው ይህች ወሳኝ ምድር ከቴህራን ጋር ለሚደረግ ለማንኛውም ወታደራዊ ግጭት ዋነኛዋ ማዕከላዊ የድል ምንጭ ናት። ይህንን ግዙፍ የነዳጅ መሰረተ ልማት መቆጣጠር ወታደራዊ የበላይነትን ማግኘት ብቻ ሳይሆን በኢራን ኢኮኖሚ ላይ ሙሉና ገዳይ የሆነ ማነቆ መጣል ማለት ነው። ይህም ወራሪው ኃይል በኢራን የነዳጅና የጋዝ ገበያ ላይ ፍጹም የበላይነት እንዲኖረው ያስችለዋል። ይሁን እንጂ የዚህች ደሴት እጅግ ከፍተኛ ዋጋ ያለው መሆን ኢራን ደሴቷን በሚያስደነግጥ የጦር መሳሪያ ጋሻ እንድትጠብቃት አስገድዷታል። የኢራን ወታደራዊ መሪዎች ይህችን ደሴት ወደማይደፈር ምሽግ ለመቀየር ለ10 ዓመታት የሰሩ ሲሆን የባህር ዳርቻዎቿን በተራቀቁ የባህር ላይና የአየር መከላከያ ሚሳኤል ስርዓቶች፣ በሮኬት አርቲለሪዎች እንዲሁም በሚስጥር በተቆፈሩ የመሬት ውስጥ መከላከያ ባንከሮች አጥለቅልቀውታል። ደሴቷን ከበው የሚገኙት የባህር ክልሎች በአሜሪካ የጦር መርከቦች ላይ ድንገተኛ አደጋ ለማድረስ በተዘጋጁ የባህር ውስጥ ፈንጂዎችና
በፍጥነት በሚምዘገዘጉ አነስተኛ የጦር ጀልባዎች የተሞሉ በመሆናቸው ለመርከቦች አስፈሪ የሞት ቀጠና ሆነዋል። የካርግ ደሴትን ለመውረር መሞከር ማለት በቀጥታ ወደ ተዘጋጀ የኮብራ ጎጆ ውስጥ እንደ መግባት የሚቆጠር ሲሆን ወደ ደሴቷ የሚጠጋ ማንኛውም ወራሪ ኃይል ከኢራን ዋና ምድር ላይ ሌሊትና ቀን በሚተኮሱ የባለስቲክ ሚሳይሎችና የሱሳይድ ድሮኖች ጥቃት ስር ይውላል። ይህ አካባቢ ጥሬ ወታደራዊ ኃይል በከባድና ተስፋ በቆረጠ የመከላከያ ስልት የሚመከትበት በመሆኑ አካላዊ ወረራ ለማካሄድ ማሰብ ለቅድመ ወታደራዊ ስትራቴጂስቶች እንኳን እጅግ አደገኛና አስጨናቂ እቅድ ያደርገዋል። የቅድመ ማስጠንቀቂያው መዘዝና የድንገተኛ ጥቃት ስትራቴጂ መክሸፍ። በዘመናዊ የጦርነት ታሪክ ውስጥ የድንገተኛ ጥቃት ስልት በአጭር ጊዜ ውስጥ ድልን ለመቀዳጀት ወይም ደግሞ ወደ ከፋ እልቂት ለመግባት ወሳኙ የልዩነት መስመር ነው። ይሁን እንጂ የአሜሪካው መሪ የካርግ ደሴትን ለመያዝ ስላላቸው እቅድ በማህበራዊ ሚዲያ እና በብሔራዊ ቴሌቪዥን በይፋ መናገራቸው ይህንን ወሳኝ ወታደራዊ ብልጫ ሙሉ በሙሉ አክሽፎታል። ወታደራዊ አዛዦች ጠላትን ግራ ለማጋባት መከላከያውን ቀድሞ እንዳይደራጅና ገዳይ ወጥመዶችን እንዳያዘጋጅ ሁልጊዜ በሚስጥራዊነት ላይ ይተማመናሉ። አንድ መሪ የወደፊቱን የወረራ ኢላማ በግልጽ ሲያውጅ ለጠላት ወታደራዊ ዝግጅት እንዲያደርግ ትልቅ የጊዜ ስጦታ እንደ መስጠት ይቆጠራል። በርካታ የቀድሞ ከፍተኛ ወታደራዊ መሪዎች በዚህ ያልተለመደ ስትራቴጂ ላይ ያላቸውን ጥልቅ ስጋት የገለጹ ሲሆን እንዲህ አይነቱ ይፋዊ መግለጫ በቀጥታ ጥቃቱን የሚፈጽሙትን ወታደሮች ሕይወት ለአደጋ እንደሚያጋልጥ አስታውቀዋል። የኢራን አገዛዝ እየመጣ ያለውን አደጋ ጠንቅቆ ስለተረዳ ወዲያውኑ ወደ ደሴቷ ከፍተኛ የአየር መከላከያና ተጨማሪ ወታደሮችን ያጋዘ ሲሆን በተለይም በትከሻ ላይ የሚሸከሙ የጸረ አውሮፕላን ሚሳይሎችን በስፋት በማሰማራት ምሽጎቹን አጠናክሯል። በይፋዊ ማስፈራሪያና በተጨባጩ ወታደራዊ እርምጃ መካከል የሚያልፈው እያንዳንዱ ሰዓት ተከላካዮቹ አርቲለሪዎቻቸውን እንዲያስተካክሉ፣ አዳዲስ የባህር ፈንጂዎችን እንዲያጠምዱና ለረዥም ጊዜ ለሚዘልቅ ደም አፋሳሽ ጦርነት እንዲዘጋጁ እድል ይሰጣቸዋል። ሆኖም ግን አንዳንድ ወታደራዊ ተንታኞች የእርምጃ ትክክለኛ የወረራ እቅድ ሳይሆን ከፍተኛ የሳይኮሎጂካል ጦርነት ስልት ሊሆን እንደሚችል ይገምታሉ። የኢራንን እጅግ ውድ ንብረት በይፋ በማንሳት የአሜሪካ አስተዳደር የኢራንን መሪዎች ሞራል ለመስበርና ፍጹም የኢኮኖሚ ውድመት እንደማይቀርላቸው ለማሳወቅ የሞከረበት ዲፕሎማሲያዊ ጫና ሊሆን ይችላል። ይህ አካሄድ የተዋጣለት የዲፕሎማሲያዊ ጫና ስልት ይሁን ወይም ደግሞ የስትራቴጂ ስህተት የመጨረሻ ውጤት ግን ደሴቷን ለሞት ሽረት ውጊያ ዝግጁ ያደረገ ከባድ ወታደራዊ ክምችት ሆኗል። በባህርና በየብስ የሚካሄድ ግዙፍ ውጊያ አስፈሪ ገጽታና አሳሳቢው ውጤት። በከፍተኛ ሁኔታ በተመሸገች ደሴት ላይ ስኬታማ የባህር ላይ ወረራ ማካሄድ በዘመናዊ ወታደራዊ ሳይንስ ውስጥ እጅግ ውስብስብና አደገኛ ከሆኑ ተግባራት መካከል አንደኛው ነው። የቀድሞ ወታደራዊ አዛዦች መጀመሪያ አካባቢ ወደ 1000 የሚጠጉ ልዩ የማሪን ወታደሮች ደሴቷን ለመቆጣጠር በቂ ሊሆኑ እንደሚችሉ ገምተው የነበረ ቢሆንም የኢራን መከላከያ ጥንካሬ ሲመዘን ግን ስራው ከዚያ በላይ እንደሆነ ታውቋል። ወታደራዊ ባለሙያዎች አሁን ላይ እንደሚከራከሩት ከሆነ እንዲህ አይነቱን ግዙፍ ኦፕሬሽን በተሳካ ሁኔታ ለመወጣት ሙሉ የእግረኛ ብርጌድ ወይም ደግሞ 2 ብርጌዶችን ያካተተ ከ3000 እስከ 5000 የሚደርስ በከፍተኛ ሁኔታ የታጠቀ የጦር ኃይል በባህር ዳርቻው በኩል ማዝመት ግድ ይላል። ይህ ግዙፍ እቅድ ደፋር ወታደሮችን ብቻ ሳይሆን የአየር ኃይልን፣ የባህር ላይ ከባድ መጽሐፍትንና የኤሌክትሮኒክስ ጦርነት ስልቶችን ፍጹም በሆነ መልኩ ማስተናገድን ይጠይቃል። የአሜሪካ የጦር አውሮፕላኖች የመጀመሪያ ወታደር ደሴቷን ከመርገጡ በፊት የኢራንን ራዳሮች ለማሳወርና የሚሳኤል ባትሪዎችን ለማውደም ተከታታይና የማያቋርጥ የአየር ድብደባ ማካሄድ ይኖርባቸዋል። በተመሳሳይ ሰዓት ወደ ደሴቷ የሚገፋውን ጦር ከኢራን ዋና ምድር ከሚሰነዘረው የአጸፋ የድሮን ስብስብና የአርቲለሪ እሳት ለመጠበቅ ተንቀሳቃሽ የአየር መከላከያ ክፍሎች ከወታደሮቹ ጎን ለጎን በፍጥነት መሰማራት አለባቸው። በሺዎች
የሚቆጠሩ ወታደሮችን፣ ከባድ ታንኮችንና የምህንድስና መሳሪያዎችን በጠላት ባህር ላይ ማንቀሳቀስ የሚጠይቀው ሎጂስቲክስ እጅግ አስገራሚና ውስብስብ ነው። እያንዳንዱ ወታደር የማያቋርጥ የተኩስ ድጋፍ፣ አስቸኳይ የሕክምና እርዳታና በንከሮችን ለመገንባት የሚያስችሉ ከባድ ቁሳቁሶችን ይፈልጋል። ይህም የሰውን ልጅ የመቋቋም አቅም የሚፈታተን ከባድ የጦርነት ትዕይንት ነው። ደሴቷን ተቆጣጥሮ የመቆየት አስጨናቂ የአሜሪካ ቅዠት ምን ይመስላል? ደሴቷን በከፍተኛ የአየርና የባህር የበላይነት በአጭር ጊዜ ውስጥ መቆጣጠር የችግሩ መጀመሪያ እንጂ ፍጻሜው አይደለም። እውነተኛው ፈተና ደሴቷን ከተቆጣጠሩት በኋላ በተበሳጨና በተዋረደ ጠላት ፊት ጸንቶ መቆየት ነው። በርካታ አንጋፋ ወታደራዊ አዛዦች እንደሚያስረዱት ከሆነ የመጀመሪያው ወረራ አደገኛ ቢሆንም እንኳን የአሜሪካ ውጭ የጦር ኃይሎች በቀላሉ ሊወጡት የሚችሉት ተግባር ነው። እውነተኛው አስፈሪ አደጋ የሚጀምረው ግን የአሜሪካ ባንዲራ በደሴቷ ላይ ከተሰቀለ በኋላ በሚመጡት ተከታታይ ቀናት፣ ሳምንታትና ወራት ውስጥ ነው። የአሜሪካ ወታደሮች አንዴ በካርግ ደሴት ላይ ምሽግ ከያዙ በኋላ በኢራን የጦር መሳሪያዎች በቀላሉ ሊመታ የሚችል ቋሚ ኢላማ ሆነው ይቀራሉ። ይህ ሁኔታ ወታደራዊ የታሪክ ምሁራን በቪየትናም ጦርነት ወቅት ከተከሰተው አስከፊው የኬሳን ከበባ ጋር የሚያነጻጽሩት ሲሆን ማግለል የደረሰበት የአሜሪካ ጦር በየቀኑ በሚደርስበት ጥቃት ሳቢያ ቀስ በቀስ እየደማ የሚያልቅበትን ሁኔታ ይፈጥራል። እነዚህ በሺዎች የሚቆጠሩ ወታደሮች በየቀኑ በምግብ በአሞኒሽንና በሕክምና ቁሳቁስ መደገፍ ከሞት ጋር እንደመጫወት ይቆጠራል። እያንዳንዱ የጭነት መርከብ በኢራን ሰርጓጅ መርከቦችና ፈጣን የጦር ጀልባዎች በተሞላ ባህር ውስጥ ማለፍ የሚኖርበት ሲሆን በአየር የሚደረገው የአቅርቦት ስራም በኢራን ጸረ አውሮፕላን ሚሳይሎች ሳቢያ ከፍተኛ አደጋ ይጋረጥበታል። ወራሪው ኃይል ከዋናው ምድር የሚሰነዘረውን የማያቋርጥ የሮኬት እና የድሮን ጥቃት እየተቋቋመ እጅግ ደካማ በሆነ የአቅርቦት መስመር ላይ ተመስርቶ ለመኖር ይገደዳል። ስለዚህ ዋናው ጥቃት አሜሪካ ጫማዋን በካርግ ደሴት ላይ ማሳረፍ ትችላለች ወይ የሚለው ሳይሆን ሀገሪቱ ይህንን የረጅም ጊዜ ደም አፋሳሽ ወረራ ለመቋቋም የሚያስችል የፖለቲካና የሕዝብ ቁርጠኝነት አላት ወይ የሚለው ነው። የዓለም አቀፉ ጂኦፖለቲካ ከፍተኛ ቁማር ምንድን ነው? የመካከለኛው ምስራቅ ውጥረት ፍጹም የሆነ የጡዘት ነጥብ ላይ በደረሰበት በዚህ ወቅት ዓለም አቀፉ ማህበረሰብ ከዚህ አስገራሚ ወታደራዊ እንቅስቃሴ በስተጀርባ ያለውን እውነተኛ ፍላጎት ለመረዳት እየጣረ ይገኛል። የአሜሪካ ዋና አዛዥ ታላላቅ የውድመት ዛቻዎችን በመሰንዘርና ወታደራዊ ኃይልን እንደ ማስፈራሪያ በመጠቀም ጠላቶቻቸውን ወደ ምድር ጠረጴዛ ማምጣት የሚወዱበት የረጅም ጊዜ የፖለቲካ ታሪክ አላቸው። የኢራን የነዳጅ ገበያ ሙሉ በሙሉ ለመቆጣጠር በመዛትና ይህንን እርምጃ በሌሎች ሀገራት ከተወሰዱ ጠንካራ እርምጃዎች ጋር በማነጻጸር አስተዳደሩ ከፍተኛ የጂኦፖለቲካ ቁማር እየተጫወተ ይገኛል። የዚህ ቁማር ዋጋ እጅግ ከፍተኛ ነው። ምክንያቱም የሆርሙዝ ሰርጥ መዘጋትና የነዳጅ መሰረተ ልማቶች መውደም ለዓለም ኢኮኖሚ ከባድ መናወጥን የሚያስከትል ከመሆኑም በላይ ወዲያውኑ ዓለም አቀፍ የኃይል ቀውስ ሊቀሰቀስ ይችላል። ይሁን እንጂ ይህንን ግጭት በሚገልጸው ያልተተነበየ አካሄድ መሰረት አስፈሪው የወታደራዊ ወረራ ዛቻ በአንድ ጀንበር ተቀይሮ በሚስጥር የተደረሱ የዲፕሎማሲ ስኬቶችና የሰላም ስምምነቶች ሊከተለው ይችላል። ይህ ያልተረጋጋና የማይገመት አካሄድ ወዳጆችንም ሆነ ጠላቶችን የማያቋርጥ የጭንቀት ስሜት ውስጥ ጥሏቸዋል። የካርግ ደሴትን የመውረር ዛቻ በፔንታጎን ጠረጴዛ ላይ የተቀመጠ እውነተኛ ወታደራዊ እቅድ ነው ወይስ የኢራንን አገዛዝ ለማስፈራራት የተነደፈ ስልታዊ ማታለያ የሚለውን ካየን የወጡ መረጃዎች እንደሚያመለክቱት ከሆነ ኢራን የአሜሪካን ማስፈራሪያ እንደ ከንቱ ዛቻ በመቁጠር ምሽጎቿን እያጠናከረችና ለከፋው አማራጭ ራሷን እያዘጋጀች ሲሆን በአሜሪካ በኩል የተነገረውን የድርድር ስምምነትም ውድቅ አድርጋለች። በዚህ ከፍተኛ ፍጥጫ ውስጥ በዲፕሎማሲያዊ ጫናና በአስከፊ ዓለም አቀፍ ጦርነት መካከል ያለው መስመር እጅግ እየቀጠነ በመሆኑ ከሁለቱም ወገን የሚፈጠር አንዲት ትንሽ የስሌት ስህተት መካከለኛው ምስራቅን ለዘላለም የሚቀይር ታላቅ ጦርነት ሊቀሰቅስ ይችላል። የተወደዳችሁ የሰሞነኛ ቤተሰቦች የዛሬው ጥንቅራችን ይህንን ይመስል ነበር። አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰብ ሁኑን። ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም
ካንጋሮ ዲቨሎፕመንት 30 ሺህ ካሬ ሜትር ስኩዌር ላይ ያረፈ ጌትድ ኮምፓውንድ አፓርትመንት በ4 ሚሊዮን ቅድመ ክፍያ ለመኖሪያ ውብና ማራኪ በሆነችው ቦሌ ቡልቡላ ላይ G+4 ሆነው በወለል አንድ አባወራ ብቻ የሚኖርባቸው ዘመናዊ የመኖሪያ መንደር በ30% ቅድመ ክፍያ ብቻ ይዘንላችሁ መጠናል። በፉሊ ፊኒሽድ የምናስረክባቸው ሲሆን ባለ 2 መኝታ 107 ካሬ ግራውንድ ፍሎር ላይ በ13.6 ሚሊዮን ብር ሙሉ ክፍያና በ4 ሚሊዮን ቅድመ ክፍያ፣ ባለ 3 መኝታ 130 ካሬ አንደኛ ወለል ላይ በ15.6 ሚሊዮን ሙሉ ክፍያና በ4.7 ሚሊዮን ቅድመ ክፍያ የግሎ ያድርጉ። እንዲሁም ቀድመው ለሚመጡ 10 ደንበኞች ልዩ ቅናሽ ማዘጋጀታችን ስናበስረው በታላቅ ደስታ ነው። ይፍጠኑና የዕድሉ ተጠቃሚ ይሁኑ።